ጆ ንገረን። ጆ ወይኔ ጉዴ ጆ ምንም ይኸውልሽ፣ ተረጋጊ። እየተነፈሰ ነው ጆ። ዶክተር ራይል በፈጠረሽ ከዚህ ባሰነ ችግሮች ሊከሰቱ ይችላሉ። አንቺ ጠንከር ብለሽ መቆየት መቻል አለብሽ እባክሽ። መከራ ውስጥ ከተትኩ አጆዬ፣ መከራና በላው። ይቅርታ አለመሞቱን ሲያውቁ ተናደው መጥተው አንቺንም ሊያጠቁሽ ይችላሉ። አሁን እኮ ሊሞትብኝ ነው። እሺ አይሞትም እባክሽ በፈጠረሽ። በተንፈስ ራሱ እኮ አልቻለም። በስርዓት አላሳዝንም ጆ። አላሳዝንም። ለምንድን ነው የማልነግረኝ? በቃ ንገረኝ በማርያም። እሺ እንደዚህ እንድትሆን ነው በየጊዜው አንተን እያሰበች እንድታለቅስ ነው የምትፈልገው? በማርያም እንደዛ ነው ወይ የምትፈልገው? እሺ ብላ ቢዘን ነው የተመታው። እንዴት ነው የማታውቀው? ይቅርታ ይሁን ነገር ሰላም ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኛ በጣም ዳንን ማለት ይቻላል። ትንሽ በጣም ከባድ ችግር ተፈጥሮ ነው እዚህ ያለ ነው። የተፈጠረውም ችግር ታውቁታላችሁ። ወንድማችን በብዙ ጉዳዮች አብሮን ያለ ሰው፣ በጣም የምናከብረው የምንወደው ሰው የሆነው ጆ ላይ በጣም ከፍተኛ ድብደባ፣ ከፍተኛ ጉዳት ደርሶበታል። ይህንን ያደረገውን ሰው ማን እንደሆነ አላወቅንም እና ነገር ግን አግኝተ ነው አሁን በተወሰነ ማለት ሙሉ ለሙሉ አልነቃም። በጣም ያለበት ሁኔታ በጣም አሳሳቢ ነው። ምክንያቱም እዚህ ጭንቅላቱ እዚህ ከንፈሩ ምናምን ነገር አካባቢ በጣም ከፍተኛ ያገጩ ላይ ምናምን ነገር ስብራት ምናምን ነገር አጋጥሞታል። ከፍተኛ ድብደባ ነው ያደረጉበት። ይህንን ሰዎች ከገቡበት ገብተን ጎትተን እናውጣቸዋለን። እስከዛ ድረስ ያው ያለበትን ነገር ምን እንደተፈጠረም ያለውንም ሁኔታ እሱ በትክክል መግለጽ ስላልቻለ ራሄልን በጣም ተረብሻ ምናምን ነገር ስላለች ያው እኛ በጆቲዩብ ነው የመጣንላችሁ ያለውን ጉዳዩን በሱ በኩል ያለውን እያንዳንዱ ደስታውንም ሀዘኑንም እናንተ ጋር ነው የሚያቀርበውና የተፈጠረበትን ነገር ምናምን ከእናንተ መደበቅ አልቻልንም። የሆነበትን ነገር ምናምን ወደፊት ደግሞ ሰዎቹንም ካወቅናቸው ከደረስንባቸው ማን ይሄን ነገር እንዳደረገ እንድትተባበሩንም ጭምር ወደፊት ፎቶዋቸውን ወይም ደግሞ የሆነ ነገር አሰራጭተን እናንተም እንድታግዙን ስንል ያው መተናልና አሁን ጆ ያለበትን ሁኔታ ያው እኛ ከዚህ በፊት ኪዩ በጣም ከባድ ሁኔታ ላይ በነበረችበት ጊዜ ላይ በጣም ከፍተኛ ክትትል ያደረጉላት ከፍተኛ የሆነ ሕክምና ሲያደርጉላት ሲረባረቡ የነበሩ በጣም ጥሩ ዶክተሮች ምናምን ነገር ነው የነበሩ። ከዶክተሩ ጋር እኔም ቶፋን በጣም ቀረቤታ አለን እና እዛ ዶክተር ጋር ነው ይዘነው የመጣ ነው ላይ ይገኛልና እስኪ ስለሆነው ነገር የተወሰነ ነገር ቶፋን ጨምርላችኋል እና ከባድ ነው ብቻ እውነት ለመናገር እኔም አሁን ነው የሰማሁት እና ገብተን ነበረ በአጋጣሚ ምናምን ነገር ያለበት ሁኔታ በደንብ ደስ አይልም እና አሁን በድጋሚ ደግሞ ካሜራም ለእናንተ ማብረተን ማወቅም ስላለባችሁ የእሱ ወላጆች ምናምን ነገር ይህንን ነገር የማወቅ መብትም ስላላችሁ እነሱን ከማሳወቅ አንጻር፣ ሁለተኛ ነገር ደግሞ ጆን እንደዚህ አይነት ሁኔታ ስራ የከተቱ ሰዎች ዞሮ ዞሮ ዋጋቸውን ማግኘታቸው እንደማይቀር በዚሁ አጋጣሚ ለእናንተም ቃልም ለመግባት ያህል ነው። ኤኒዌይስ እንገባለን እሱ ጋር የተፈጠረውን ነገር ምናምን ከአንደበቱ ለማጣራት እንሞክራለን። የተወሰኑ የገመትናቸው እኔም ማኑም በተመሳሳይ መልኩ የገመትናቸው ሰዎች አሉ። እነሱ እንዳይሆኑ እንግዲህ መጸለይ ነው። እነሱ ከሆኑ የሚገባቸውን ዋጋ ያገኛሉ ብዬ ተስፋ አደርጋለሁ ከፈጣሪ ጋር ማለት ነው። በትክክል ማንም ይሁን ማን ማለት ነው በዚህ ጉዳይ የተሳተፈ እያንዳንዱ ሰው ላደረገው ነገር የእጁን ያገኛል። ይሄንን እየተከታተልክ ከሆነ ጆ ላይ ይሄንን ነገር ያደረስከው ሰው ማንም ሁን እየተከታተልከው ከሆነ ያለህበት ገብተን ጆን ያስከፈልከውን እጥፍ ዋጋ እንደምትከፍል በዚህ አጋጣሚ ቃል እንገባላለን። እውነቱን ለመናገር ከሆነ ጆ እንደ ቤተሰባችን ነው፣ እንደ ወንድማችን ነው። ጆ ማለት እኔ ምን እንደምላችሁ አላውቅም። የቅርብ ጊዜ ትዝታችሁ ነው። ከዛ ከነበርኩበት ችግር ከነበርኩበት እዛ ጫካ ተጠዬ በህይወት እንድኖር ዛሬ እዚህ ጋር እንድገኝ ምናምን ነገር ከዛ ወንዝ ከሶፊ ጋር ከቶፋ ጋርም ተባብረው ያዳነኝ ሰው ነው። ስለዚህ ማለት ነው እኔ በህይወቴ ገብቼ የተፈጠረውን ነገር በጠቅላላ እንደማስተካክለውና ከጆ ጋር ብቸኛ ሆኖ ከመሰላችሁ በጣም ተሳስታችኋል። ከጆ ጋር ነን። በእያንዳንዱ ጉዳይ ከጆ ጎን እንደምንቆምና ይሄ ጆ ላይ ያደረጋችሁትን ነገር እንደ ግል ጉዳይ አድርገን እንደምንወስደውም ጭምር እንድታውቁ ነውና እስኪ የሚሆነውን ነገር ደግሞ ውስጥ ያለውን ነገር ደግሞ አይታችሁ እስኪ እናንተም ደግሞ የተወሰነ እነዚህ ይሄን ነገር ሊያደርጉ የሚችሉ ሰዎች እነዚህ ሊሆኑ ይችላሉ ብላችሁ የምታስቧቸው ጥርጣሬ ምናምን ነገር ካላችሁ ኮሜንት ላይ እንድታስቀምጡ፣ በዛም ላይ ደግሞ እነ ጆ የቻሉት ነገር ሁሉ ህይወታቸው አስተማሪ ነው፣ ህይወታቸው ለእናንተ እንደዚህ አይነት ነገር ሊኖር ይችላል እንዴ ብላችሁ እንድትማሩበትም ጭምር እያንዳንዱ የህይወታቸውን ክፍል እየለቀቁ መሆናቸውን ታውቃላችሁ። ስለዚህ ገብታችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ
ለብዙ ሰው እንዲዳረስ እናንተ ባትማሩበት ሌሎች ሰዎች ሊማሩበት ይችላሉና ከህይወታቸው እየገጠማቸው ያሉትን ነገር በእናትየው በኩል ባጎትየው በኩል ሁሉንም ነገር ታውቃላችሁና ሰዎች ጋር ተደራሽ እንዲሆን እናንተም ደግሞ ዛሬ ካሌላችሁበት በነጆ የምትማሩበት ነገር ነገ ከነገ ወዲያ ህይወት የት መቼ ምን ላይ እንደምታቆመን አይታወቅምና ልትማሩበት የምትችልም ነገር ስለሚኖሩ በደንብ የቻላችሁትን ኮፒ ሊንክ እያረጋችሁ ምንድነው ሰብስክራይብ እያረጋችሁ ሰው ጋር እንዲዳረስ አድርጉ። አሁን በጆ ያለበት ሁኔታ በጣም አሳሳቢ ስለሆነ እስኪ ያለውን ነገር ገብተን እንይ። አሁንም እያለ አንቺ ተረጋጊ፣ በቃ እንደዚህ አቱኝ። ያንቺ እንደዚህ መሆን የሚቀይረው ነገር አለ እንዴ ታዲያ? መጀመሪያ ተረጋጊ። ያለሽበት ሁኔታ አሁን አንቺ ታስታምሚ ትችያለሽ። በኔቶስ እኮ ነው እንደዚህ ሆነው። በኔቶስ ነው ማለት አጎትሽ ነው የመጣው። እናት እኮ የተፈጠረውን እንኳን ማነው ይሄን ነገር እንዳደረገ እንኳን ሳታቂ በኔቶስ እንዴት ነው በኔቶስ ነው ማለት ሪች በኔቶስ ነው ሊሆን የሚችለው። የኔ ጣጣ የኔ ቤተሰብ ጣጣ ምን ይማልከም በቃ የኔ ቤተሰብ ሪቹ ይሄን ነገር አጎትሽ ነው የምታውቂው ነገር አለ። ያወርተን ነበር አይደል? አልጨረስንም ከዛ ጋር ታዲያ ምንድነው? አላውቅም። እኔ እኮ ግራ ቢገባኝ ነው እናቴ ናት እንዳደል ስልኳንም እያነሳችልኝ አይደለም እኮ ምናልባት እኮ አልታወቀም እኮ ገንዘብ ሊዘርፉት ምናምን ነገር ዋሌት የሆነ ነገርም እኮ ሌቦችም ሊሆኑ ይችላሉ። አይታወቅም። እንዳልሹም እናትሽም ልትሆን ትችላለች። እንዳልሹም ደግሞ ካጎቱ ጋርም ያለበት ሁኔታ ጥሩ አይደለም አይደል እንዴ? አጎቱም ሊሆን ይችላል። ምንም የታወቀ ነገር በሌለው አሁን ራስሽን ጎርተሽ ልጁን ለማስተካከል ነው። አጎቱ እንዴት ያስመጣው? ቶፋን አዎ፣ ግን ምን እያለ እንደነበር ታውቃለህ? ሰውየው ይሄ ሁሉ አመት አሳድጌ ሁሉ አመት ተንከባከቤ ሁሉ ነገር አርጌልህ እንዲህ ጥለኸኝ ማስተት ዝም ብዬ ማየት እንዳልመስል ምናምን ነገር እሷን ማተው ከሆነ አንተም ነብስ ላይ ምናምን ነገር እያለ ሲዝት ነበር ከጊዜ። ስለዚህ ሁሉም ሰው ተጠርጣሪ ነው በዚህ ሰዓት። ግን ማንም ያርገው ማንም የእጁን ያገኛል። አረጋጊ በቃ እና ሳትረጋጊ እሱ ሰላም መሆን ይችላል። እንዴት ይሞታል? ወንድ ልጅ ነው ይደበደባል። ብዙ ነገር አናገኛል። ጆባ ይኸው እያወራ ነው። ምንድን ነው የምትይው? በቃ እንዴ ቁጭ በይ ነይ እስኪ አንዴ ተረጋጊ። ሪች በቃ ረጋ በይ እንዴ። ይኸውልህ ጆ አባቴ ጆ አባ ይህን ነገር ማን እንዳደረገው ታውቃለህ? ማን እንዳደረገው ታውቃለህ? የምታውቀው ምልክት ምናምን ያየኸው ነገር የሆነ ነገር አለ? የራሔል አክስት ናት? እናቴ ናት አይደል? አክስት ናት? እናቷ ናት? ጦሱን ግባ እናቷ ናት ወይ? እናቷ አይደለችም? እሺ አጎትህ ነው? ከአጎትህ ጋር ነው? እሱ አይደለም? የኔ ጦስ ነው አይደል? እሺ ማን ሊሆን ይችላል? ማን ናቸው? ዘራፊዎች ናቸው? ምንድነው የምታውቀው ነገር አለ? በስራ የተነካካው የተጣላው ሰው አለ? እሱ እንደዚህ ነገር ውስጥ አይገባም። ታዲያ ምንድነው ማን ሊሆን ይችላል? የኔ ጦስ ነው። አንዴ ሪች አንዴ ጆ ላይ እንደዚህ አይነት ነገር ለፈጸሙበት ሰዎች ማለት ነው ተገቢ የሆነ ተመጣጣኝ አይደል ከበቂ በላይ የሆነ ቅጣት ይደርሳቸዋል። ለሱ ነው ቃል ገባልሻል። ግን አሁን እዚህ መተናል እኔና ነኝ አትሊስት የተፈጠረውን ነገር እንድናቅ እንኳን እንዲያወራን እድል ስጭን። አንቺ አታልቅሽ። እንዲህ እያለቅሽ ሊያወራን አይችልም ማለት ሪቹ ምንድን ነው የተፈጠረው? ጆ ትንሽም ቢሆን አውራ በጣም እኮ ነው የምትበላ አንቺ ይኸውልሽ ነው በጣም እንደምትወጁ በጣም እንደምታፈቅሩ ለሱ ያለሽን ነገር ሁሉም ሰው ጠንቅቆ ያውቃል። ነገር ግን በዚህ ሰዓት ልታስታሚው ከጎኑ ልትቆሚ ነው የሚገባው። ልጁ ያለበትን ሁኔታ ተመልከቺ። ጆ በህይወቱ አንድም ቀን እንደዚህ ይሆናል ብዬ እኔ አንድ ቀን አስቤ አላውቅም እኮ። እኔን ካገኘው በኋላ እኮ ነው መከራው እየበዛበት ያለው። በቃ ከእኔ ጋር አብሮ ከኖር ከጀመረ ለዚህ አንቺ ትየከረልሽም ሪች ምንድነው ራስን እኮ ነኝ በዚህ ጉዳይ ሪች አንድ ነገር እንድታቂ የምፈልገው ነገር የሚዋደድ ሰው ላይ የሚፋቀር ሰው ላይ ፈተና ይበዛበታል። ይሄ ምንም ጥርጥር የሌለው ነገር ነው። ይሄ ጆ አይገባውም ይሆናል። ይህን ነገር የፈጠሩት ሰዎች ደግሞ የቀን ጉዳይ ነው፣ የጊዜ ጉዳይ ነው። ዋጋቸውን ያገኛሉ። ወንድሜ ማለት ነው። አሁን ለኔ እናቴ ናት፣ የኔ እናት ናት። እንዲህ የምታረገው ምንድነው? ለአንቺ የዛተችብሽ የተናገረችው ምናምን ነገር ነበረ? ባለፈው ተጣልተው ነበረ ከእሷ ጋር። ያው እሱ እናስወጣልኝ። እንዴት ዛቻ ምናምን ነገር አድርጋ ነበር? ይህን ነገር እንደዚህ አደርጋለሁ እያለች ቀስ እያልሽ ይህን ነገር እንደዚህ አስደርገዋለሁ ወይም አድርገዋለሁ እያለች መቼም ራሱ አደበድበውም። ደብዳቤዎችን ገዝታ ምናምን ነው ሊሆን የሚችለው ካደረገችው ራሱ ዝታባለች አይደል? እኔ ቪዲዮን ያየሁት ጆዬ ሳትደብቅ ይኸውልህ፣ ለማንም ሳትከላከል እውነቱን ተናገር። ማን ነው ይህን ነገር ሊፈጽምልህ የቻለው? እናትየው ናት? የራሔል እናት ናት? ወይስ አጎት ነው? ወይስ የስራ ባልደረቦች ሊበቀሉ የሆነ ነገር ምንድን ነው የተፈጠረው? ማን እሺ ማን ነው? አጎቴ ነው ጆ አጎቷ ነው። እሺ ማን ነው? ታውቃለህ ጆ በደምብ ስትዋሽ ፊት ያስታውቃል። ታውቃለህ ግን ደግሞ የሆነ ሰውን እየደበክለት ነው። ማን ነው እንደዚህ ያደረገ?
ነው ወይስ ሄደ ድጋሚ በቀል ነው የፈለከው? ማን ነው እንደዚህ ያደረገ? ጆ ታውቃለህ፣ ፊት ያስታውቃል። ምንድነው የምትለፈልፈው? ይኸውልህ እንድጮባ አታርገኝ ጆ፣ ፊት ያስታውቃል። እልህ ይዞ ጥርስን እየነከስክ ምናምን ነው እያወራኝ ያለው። ካላወኩኝ አላወኩም ነው ቀለል አድርገህ መናገር ትችል ነበር። ታዲያ ለምንድነው ጥርስ የምነክሰው? በቀል ነው የምትፈልገው? እሺ በቀል የምትፈልግ ከሆነ እኛ ማድረግ እንችላለን። እኛ ጤነኞች ነን አይደል? እስክታገግም ምናምን ጊዜውም ያልፋል። ጆ አንድ እንድታቀሙ የምፈልገው ነገር ቢኖር ማለት ነው መረጃ ይደብቃሉ፣ ነገር ያወሳስባሉ። ውሎ እያደረ በመጣ ቁጥር አንተን ያደረጉበትን ነገር በጠቅላላ እነሱ ተዘጋጅተውበት ሁሉንም ነገር ነው መረጃ የምናጠው። ጆ እባክህ በፈጠረ ይኸውልህ እኛ ጠላትነት እንድታተርፍ ምናምን ነገር አይደለም። ይህንን ያደረገብህ ሰው ግን ተለይቶ ካልታወቀ መትረፍን ሲያቅ ሊገል መጥቶ ከሆነስ ነገ እንደማይደግመውና ነገ ደግሞ ከዚህ የባሰ ነገር እንደማያደርግ ወይም ደግሞ ራይል ላይ ሊመጣባትም ይችላል። ይህን ታውቃለህ። እኔ እንደፈለጉ አድርጉኝ፣ ግን እሱ ነው እንኩብኝ። በቃ አይደለም ያንቺ ብቻ አይደለም ጉዳዩ። ይሄ ከአንቺ ጋር የተያያዘ ነገር ካልሆነ ማለት ነው ጆኒ ይሄንን ነገር ያደረጉት ሰዎች አለመሞቱን ሲያውቁ ተናደው መጥተው አንቺንም ሊያጠቁሽ ይችላል። አሁን እኮ ሊሞትብኝ ነው። እሺ አይሞትም እባክሽ በፈጠረሽ። በተንፈስ ራሱ እኮ አልቻለም በስርዓት። ይኸውልሽ ዶክተሩ ለማገገም ትንሽ ጊዜ ይፈጅበታል እንጂ ይህን ያህል የከፋ ወይም ስብራት ወይም ደግሞ ልቡ ላይ ምናምን ሆዶ አካባቢ ላይ ምንም አይነት ችግር አልገጠመውም። እሺ እየደከመው እኮ ነው አሉ የባሰበት ነው ጭራሽ ከፍተኛ ድብደባ እየደከመው ነው። በማርያም የሆነ ነገር አድርጉልኝ። ራይል ከፍተኛ ድብደባ እኮ ነው የተደረገበት። በአንድ ጊዜ እንደዚህ ነቅቶ ሊራመድ አይችልም፣ ጊዜ ይፈጅበታል። ራይል በፈጠረሽ ከዚህ የባሰ ችግሮች ሊከሰቱ ይችላሉ። አንቺ ጠንከር ብለሽ መቆየት መቻል አለብሽ እባክሽ። መከራ ውስጥ ከተትኩ አጆዬ፣ መከራና በላው። ይቅርታ ደህና ነኝ። ይሁን ነገር አረጋጋት። ራይል እባክሽ የባሰ እያስጨነቅሽ ነው። ልጁ ያለበትን ሁኔታ ተመልከች። ዶክተሮቹን በደንብ አናግረናቸዋል። ይኸው እኛ የምናውቃቸው እኛ ኪዩ የታከመችበት ሆስፒታል እኮ ነው ይዘን የመጣ ነው አይደል? ስለሱ ምንም ሀሳብ አይግባችሁ፣ ግን ከጎኑ ልትለዩት ልዩ እንክብካቤ ያስፈልገዋል። ይኸውልሽ አካባቢ ይኸውልሽ ጭንቅላቱ አካባቢ በጣም ከፍተኛ ድብደባ ነው የተደረገበት የተባለው። ስለዚህ የአንቺ ክትትል የአንቺ ጠንካራ መሆኑ ነው የሚያስፈልገው። እያለቀሽ አንቺ እንዲህ ደካማ ከሆንሽ የአንቺ እንደዚህ መሆኑን አይቶ እሱ ራሱ መንፈሱ አይረጋጋም እኮ። ጆይ አባቴ ምን ላድርግልህ? የቱ ጋር ነው እየተሰማ ያለው? ዶክተሮች ልጥራለህ? ድናለሁ። እሺ ምንድን ነው አይቀርም፣ ግን ደግሞ እየደበክን ነው ጆ። በዚህ ሰዓት የምንደባበቅበት ሰዓት አይደለም። የተፈጠረውን ነገር ንገረን፣ እኛ መፍታት የምንችለውን ነገር እንፍታለን። ሶፊም አለታች። ደህና ነኝ እኮ አሁን እየደበኳችሁ ማለት ነው ጆ። ፊት ያስታውቃል። ጥርስን እየነከስክ ነው እያወራ ያለው ጆ። እኔ ለኔ ብቻ ነው እየታየኝ። አረ እያረ እንትን እያለ ነው የሌለ በጣም ቀደም ራሱ አንቺም ተናግሪ እኮ ነው። አንቺ አናግሪሽ ጆ ንገረኝ በማርያም። እናቴ ከሆነች እኔ ልክ ሆና ሲሳታለሁ በማርያም ልትሆን ትችላለች። እንግዲህ ወንድ ልጅ ጆ ንገረኝ። ልትሆን ትችላለች። እናትየውም ልትሆን ትችላለች። እናትየው ከሆነች ማለት ነው ራሔልን የምትጠቅማት አንተ የራሔል እናት ናት ብለህ በመናገርና አደጋውን መቀነስ ይቻላል ቢያንስ። ምናልባት እኮ የፍቅረኛ እናት ስለሆነች እየደበቅላት ሊሆን ይችላል። ስሜት ይገባኛል። ስለዚህ የራሔል እናት ናት አይደለችም? አይደለችም። እሺ ማነው ይሄን ነገር የፈጠረው? ማነው ይሄን ነገር ሊያደርግ የሚችለው? እኔ አላውቃችሁ። ጆ በህይወት ነው አሁን እኮ አንተ እንትን እያልክ ያለው። ለማን ነው የምትደብቀው? ከዚህ በላይ ምን ልትሆን ትችላለህ? እሺ ቆይ ይኸውልህ ሶፊ ማለት ነው ይኸውልህ እኛ አንተን እየጠየቅን ጊዜ በምንፈጅበት ሰዓት እሱ የራሱን ምርመራታች እያደረገ ነው። ሶፊ ይደርስበታል ወይ እኛ እንደርስበታለን ወይ አንተ ትነግረናለህ። የጊዜ ጉዳይ ነው እንጂ እኛ እንደርስበታለን። ስለዚህ ጊዜ አትውሰድብን፣ ንገረን የተፈጠረው ነው። እሺ ማን እንዳደረጋት ታውቅም እንበልሽ። ይሁን እንግዲህ እንደዛ ሲጀምር የሚያሳምን ነገር አይደለም። እንመን ችግር የለውም። እንግዲህ አልጋ ላይ ነው ያለኸው ብለን ማለት ነው። እሺ እንዴት ነው የተፈጠረው? ማን ነው የፈጠረው? ማን ነው የፈጠረው የሚለውን እንኳን መመለስ አልፈለግም። እሺ እንዴት ነው የተፈጠረው እና የት ነው የተፈጠረው የሚለውን ንገረን። ቢያንስ እኛ እዛ አካባቢ ላይ መጠየቅ እንችላለን። ቦታው ላይ ሰው ከቤት ወጥቼ ነበር ይችን አግኝቻት። እሺ አላውቅም፣ ድንገት ነው ከጀርባ አይመትኝና ማን በዛ ነው ማወቅ አልቻልኩም። ማን ሰፈር ነው? ከሰፈር ወጥቼ ትንሽ ብዙ ማራኩ። የቱ ጋር ሲሳይ ሱቅ ጋር ደርሰሃል? ብዙም አልደረስኩም፣ ግን አቅራቢያ ነበርኩ። ኦኬ። ስለዚህ መጀመሪያም አድፍጠው እየጠበቁ ነበር ማለት ነው። ማንንም ማወቅ አልቻልኩም። ከጀርባ ነው መጀመሪያ ያገኘ። እሺ በዚህ ሰሞኑ አካባቢ ስራ ቦታ ምናምን ነገር የተጠነካካው ሰው አለ? የተጣላው ሰው አለ ነው አይደለ? እንዴ ከጀርባ ምንም አይነት ጉዳት አልደረሰበትም። ስለምን ጀርባ ነው የሚያወራው? ስለዚህ ማርያም ለምን እያዋሸህ ነው ማለት ነው።
ጆነቱን ፊት ጀርባ ላይ መጣ እዚህ ጋር እንዴት ነው ያንተ ፊት ጀርባ የሚሆነው? ምንም ጀርባ ላይ ምንም አይነት ጉዳት እንዳልደረሰብህ መተናል ቼክ አድርገናል። ምንም አይነት ጉዳት አልደረሰብህም በጀርባ በኩል አጠቃላይ የተመታው ፊት ለፊት ፊት እጅ ደረትን የተመታው ምንድነው? ያልተመታውን ነገር የሚያስከበጣጠር ጆ ምንድነው እያደረክ ያለው? ጆ በፈጠረ ለራስህ እኮ አይደለም እኮ ለራሄል ስትል ይሄን ነገር አትናገር። ቀጣይ ደግሞ ተጠቂ እሷ ብትሆንስ? እሪች አንድ ነገር ልንገርሽ፣ ራሄል ብትሆንስ? እንግዲህ እንትን እሱን ለማማለል ምናምን ነገር አይኑን ጨፍነው ምናምን ነገር ሰርፕራይዝ ሊያደርጉት ወስደው አይቀጠቅጡትም አይደል? ቢሆን ራሱ ያውቃል አይደል? አይኑን ተጨፍኗል ነው ፊት ለፊቱን የመቱት። ስለዚህ ማን እንደመቱት ነገ ይገሉሃል፣ ነገ ይገሉብኛል፣ ትሞትብኛለህ። በማርያም እንደዚህ እንድትሆን ነው በየጊዜው አንተን እያሰበች እንድታለቅስ ነው የምትፈልገው? በማርያም እንደዛ ነው ወይ የምትፈልገው? ማን እንደመታኝ ሶፋ አላውቅም። እሺ ፊት ለፊትህ እንዴት ተመታው? እንዴት ነው የማታውቀው እንዴ? እሺ እንደ ማስጠንቀቂያ ምናምን ነገር የተናገሩት ነገር የለም? ለዚህ ፐርፐስ ነው ብለን የመታና ኃይሉ ሊዘርፉ ከሆነ ምንም የሚሉ ነገር አይኖርም። ምንም አልወሰዱም ማለት እኮ ምንም አልወሰዱም እኮ ነው የምለው። ስለዚህ የዘረፋም ሰዎች አይደለም ቶፋ እያለ እንዳለው የዘራፊዎችም አይደሉም። አንተም እንዳልከው ደግሞ ከጀርባ አይደለም የተደበደብከው ከፊት ለፊት ነው። ስለዚህ ዝም ብለህ ከፖል ጋር ተጋጭተህ ምናምን ነገር አይደለም የሚሆነው። ጆ የተፈጠረውን ነገር ንገረን። አሁኑኑ ሄደን ዋጋቸው መስጠት አለባቸው፣ መገኘት አለባቸው። ይሄን ነገር ያደረጉ ሰዎች በጠቅላላ ለኔ ስትል በማርያም ነገራቸው። በማርያም ጆ ነገ ይገሉሃል፣ ነገም ጠብቀው ጆ በፈጠረ እኔ ወንድም አለውልህ። ይኸውልህ ከተናገርክ ምናምን ነገር እንደዚህ ያደርጉኛል መተው ምናምን ነገር ወይ ደግሞ ሪችን የሆነ ነገር ያደርጓታል ብለህ ከፈራህ ማለት ነው። እኔ ወንድም አለውልህ። ቶፋ አለ፣ ሶፊ አለ። እሷ ላይም የሚደርስ ጉዳት የለም። ከደበከን ነው እንደውም ሊኖር የሚችለው። ምንድን ነው የተፈጠረው? ንገረን ጆ ንገረን ጆ ጆ ምንም ይኸውልሽ፣ ተረጋጊ። ምን እየተነፈሰ ነው ጆ? ዶክተር እስኪ አንዴ ካሜራውን ዶክተር ጆ በማረማ ቤት በላይ ጆ በቤት ይልካ እሺ ብላልክ በማርያም ተረጋጋሽ። ለምን ምናግሽ ነገር ስላለ እኮ ነው። ዶክተር ለምን ይደውለው ኮራስ ውስጥ ያለው መንገርሽ አንድ ነገር ስላለ ሲመጣ ይገርም በማርያም ነገር ሲመጡ ደግሞ አንጓጓታቸው ዶክተር ይዘው ሊመጡ ነው የሄዱት። ዶክተር ቢጠሩ ነው የሄዱት። ባንሞት ይኸውልሽ ትንሽ ይሄድ ልንገርሽ፣ ውስጥ ያለው ልንገርሽ፣ ምንም ነገር ከመሆኔ በፊት ልንገርሽ፣ ፍቅሬንም ማንም እንደዚህ አድርገሽ እሺ በይ ባይ እንደዚህ ያደረገ ነገር በማለት ነው። ማነው መጀመሪያ አንቺ ራስሽን አረጋጊ። እኔ ተረጋግቻለሁ። ራስሽን አረጋጊልኝ። እኔ ደህና ነኝ፣ ምንም አልሆንኩም። እና ደግሞ ይህንን ነገር እና እነ ቶፋ እነ ሶፊ ማን እንደዚህ እንዳደረገኝ ካወቁ አንቺን ጭምር አድርጋ ውስጥ እሺ ለእኔ ንገረኝ። እኔ ለማንም አልናገርም። በቃ እኔ ለማንም ሳልነግር እኔ እውነት የፈለግከውን አደርጋለሁ። እኔ አንተን እንደዚህ አድርገው በነፃነት እንደሄዱ ፈቅድላቸዋለሁ፣ ሰላም እለቃቸዋለሁ። በማርያም በቃ እሺ በልና ለምንድን ነው የማልነግረኝ? አንተ እንደዚህ ሆነ። እኔ ልረጋጋ። እኔ እረፍት ላድርግ። ደህና ነኝ አውቃለሁ። ደህና ነኝ። ጀግኔ ደህና ነኝ አውቃለሁ። ግን ንገረኝ፣ ሳይመጡ ንገረኝ። አልነግራቸውም። እኔ ራሴ በቀለ ከነገርኩሽ እነሱም አንቺም አደጋ ውስጥ አልገባም። ይህንን ነገር ቀስ ብለን ጊዜው ሲደርስ በእናትሽ እንደዚህ አትሁኝብኝ። አላሳዝንም ጆ፣ እኔ አላሳዝንም። ለምንድን ነው የማልነግረኝ? በቃ ንገረኝ። ሶፊ በዙሪያ ያላችሁ ሰዎች አንተ እንደዚህ አድርገው ጠይቅ ባለታቸው በቃ ሌላ ጊዜው አሁን አይደለም። እሺ ጊዜው አሁን አይደለም። ነግራችሁ ጊዜው በፍቅሬ ሞተ ለፍቅራችን ስትይ
አውራ ድራማ እየሰራ ምንድን ነው? ሪች ምን እያደረግሽ ነው? ለምንድን ነው መዝጋት ያለብሽ? ለዛ ነው ምን ነው ልብስ እየቀየርሽለት ነበር? አላመንኩትም ነበር። እሺ ምንድን ነው ጆ? ምንድን ነው የምትፈልገው? ቆይ ቀላል ነገር እኮ ነው። ትናገራለህ። ከዛ በኋላ እኛ ማድረግ ያለብን ነገር እናደርጋለን። ጆ አንተ ለራስህ አታስብ። ለዚህ ልጅ አታስብም? አትወዳትም? ያንተ መኖር ነው እኮ እቺ ልጅ የሚያኖራት። አንተ የሆነ ነገር ከሆንክ እኮ እቺ ልጅ የሆነ ነገር ትሆናለች ነው። ሁን ብሎ ነው እኛ እንድንወጣ ነው ያደረገን። ላይክ ታመመ ብለን እኛ በትበት እንድንል። ኦኬ አውቀህ ነበረ? እያስመሰልክ ነበረ? ጆን እንረዳ እኮ ነው። እኔ እኮ ወንድሜ ነህ። ትናንትና እዛ ጫካ ከወደኩበት እኮ አንስተህ ይዘኝ ወደ ቤት አምጥተህ ሆስፒታል ዛሬ ላለሁበት ነገር ያቆምከኝ ሰው ነው። ልረዳ ነው የምፈልገው። ስለዚህ ሁሉንም ነገር ማወቅ አለብኝ። አንተ እስክትድን ደግሞ ለራስህ ጉዳይ ራስህ ተፍተፍ እስክትል ድረስ ማለት ነው እነዛ እንደዚህ ያደረጉ ሰዎች መረጃ ይደብቃሉ። ስለዚህ ያለውን ጉዳይ ንገረን። ምንድን ነው የተፈጠረው? እቺ ልጅ ልማ ታስጨንቃት። ጤናንም ማግኘት አለብህ። ስለማላውቃቸው ታውቃቸዋለህ በደንብ። ለምን ተዘጋበሩ? ለምን ቀድመ እየደበቅ ነበር? ቶፋን ያወቀብህ ከጀርባ ነው የተደበደብኩት ምናምን ነገር እያልክ ነበር። ከጀርባ ግን የተነካው ነገር የለም። ዶክተሮቹ ያሉ እንዳሉ ከፊት ለፊት ነው የምትያለው። አርፍጠው ጠብቀው ነው ይህንን ጥቃት የፈጸሙብህ። ስለዚህ እነዚህ ሰዎች አይመለሱልህም። አለመሞት ሊገሉ መጥተው ከሆነ አለመሞትን ሲያውቁ ተመልሰው ይመጣሉ። የበልጥ እንዲያም ደግሞ አንተን ትተው ማለት ነው። አሁን እሷን ነው የሚጎዷት። ይቅርታ ስለጮህ ነግሮሻል፣ ግን በጣም አሳሳቢ ጉዳይ ነው። ነግሮሻል። አንቺም በእውነት አልነገረኝም ቶፋ። እሺ ታዲያ ለምን ዘጋው? እሱ ተነስቶ እንደማይዘጋው እርግጠኛ ነኝ። እንደዚህ ታሞ ተነስቶ አይዘጋውም። አንቺ ነሽ የዘጋሽው አይደል? ከነገረኝ ላስጨንቀው ብዬ ነው የዘጋሁት። ስለዚህ አንዳች የተደበቀ ነገር አለ ማለት ነው። ጆ አንዳች የተደበቀ ጉዳይ አለ። በሁለታችሁ ግንኙነት መካከል ነው ወይስ ምንድን ነው? ይህንን ነገር እንዲያደርጉ ሰዎች የገፋፋቸው ነገር እንደምትለው ስራ ቦታ የምትነካካሱ አይደለም። ማህበራዊ ህይወት ላይ ነው ማለት በሰላማዊ መንገድ እንዲያልቅ ትፈልጋለህ? ትፈልጋለህ? አትፈልግም? በሰላማዊ መንገድ እንዲያልቅ በሰላማዊ መንገድ እንዲያልቅ የምትፈልግ ደግሞ ከሆነ ለኛ ማሳወቅ አለብህ። ስሙዝሊ እንዲያልቅ የምትፈልግ ከሆነ ማለት ነው። ቀስ ብሎ እስከዛ ድረስ ማለት ነው መረጃ እነዛ ሰዎች ይደብቃሉ። መደበቅ ብቻ አይደለም፣ አሁን ተመልሰው ሲመጡ ማለት ነው ሆስፒታል መሆኑን ሲያውቁ ማለት ነው አንቺ ጋር የሚመጡ ይችላሉ። የአንቺ ህይወት አሁን አደጋ ላይ ነው። ይሄ ሰውዬ በህይወት እንዴት ይቆያል ነው አሁን አንቺን ካጣ። ጆ እባክህ በፈጠረ እኔን አታምነኝም? እሺ እኔን አታምነኝም ወይ? ካመንከኝ በቃ ለኔ ስጠኝ ይሄን ጉዳይ በቃ ልሯሯጠው ነው። ይሄው ቶፋም አለ እኮ ህይወቱን ሊሰጥ እኮ ነው ዝግጅት። ይሄው እንደዚህ እንትን ያለው እኮ በአንተ እንዲህ። እባክህ ጆ በፈጠረ የኔን ጉዳይ አንተ ተዛ ላይ ታች ስትሯሯጥ አልነበረ ነበር አይደል? ስለዚህ እኔ በአንተ ጉዳይ ባዳ ነኝ ነው? ቶፋ ባዳ ነው በአንተ ጉዳይ ነው? ስለዚህ ንገረና። ሰዎቹን ደግሞ ቀስ ብዬ ትነግረናለች እንጂ ቀስ ብዬ እነግራቸዋለሁ። ጆ ለምንድን ነው ጀግና የሚሰራራ? መዳን አለመዳንንና ምን ያህል ጊዜ እንደሚወስድ እንኳን አታውቅም። ይሄ ደግሞ በጣም ከባድ ችግር ሊያመጣብህ ይችላል። እዚህ ሆስፒታል ድረስ መጥተው ሊጎዱ ይችላሉ። አንተም ብቻ አይደለም መድኃኒት ልትገዛ ብትወጣና የሆነ ነገር ብትወል አንተ የሆነ ነገር እንትን አይደል? ምን አለ በነገርኳቸውና ለነቶፋ በተያዘ ምናምን ነገር አትልም ነገር እንቆዳ